ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ ሁሉ ሰላም እንዴት ነው? እንግዲህ የጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን እንኳን በሰላም አደረሳችሁ እያልኩ እንግዲህ ወደ ፕሮግራሜ ይገባለሁ ማለት ነው። እንግዲህ በዛሬ ዕለት እንግዲህ ጽጌና ሩታ አብርሽ ብዙ ነገር አድርገዋል። ምክንያቱም ጽጌ ለማስታረቅ ነው ከአዲስ አበባ ቡታጅራ የገባችሁ። ከቡታጅራ ደግሞ አዲስ አበባ ከቡታጅራ ከሄደች በኋላ ደግሞ ሩታንና አብርሃምን አገናኝታ ብዙ ነገር እንዲነጋገሩ አድርጋለች። እንግዲህ ወደታችሁ ውሳኔ ወደ ምን እያጋደል እንደሆነ ወደ ምን እንደሄደ አጠራጠር አድርገን ሀሳብ የተስታጠን የምናይበት ይሆናል። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እንድትሆኑ እና ሩታ ማለት እንደዚህ ሆኖ መለያየቱ ለሱም ከበደው እኮ እግዚአብሔርን ልጁን ይዞ መሄድ ሲፈልግ መሄድ ኖሮበት አሁን ደግሞ አብርሃም በጣም ከበደበት እንደዚህ ሆኖ ልጁን ይዞ ለመሄድ ሲፈልግ ምናምን አብርሃም ሲጀምር ወዴት ነው ልጁን ይዞ የሚሄደው መጀመሪያ ማለት ነው። ምክንያቱም አንደኛ አብርሃም ልጁን ዞር ብሎ አይቶ ታያቅ። ከአሁን በፊት ብዙ አይነት ቀኖችን አሳልፏል። ብዙ አይነት ይህንን ጊዜያት ይህንን ወር 2-3 ወር ሲያሳልፉ አብርሃም ልጁን ለማየት የሄደበት ቀን የለም። ምክንያቱም ልጅን ይኸው ብላ የምትወስደው ሩታ ናት። እሱ ግን ልጁ ሄዶ የመፍቀድ ግዴታ ስለነበረበት ማለት ነው። ስለዚህ እዚህ ጋር እንዴት አይከብደውም? ስታዩትም አብርሃም ልጁን ለማየት ስለ ልጁ የከበደው የተጨነቀ አይነት ሰው አይመስልም እዚህ ላይ ስንመለከተው ማለት ነው። ምክንያቱም አይታችሁት ስለሆነ ማለት ነው። ስለዚህ አብርሃም ሲጀምር ስለ ልጅ ያን ያለ አቋም የለውም፣ ፍላጎት የለውም፣ ምንም ነገር የለውም። እኛ ከዚህ በላይ ምንም አማራጭ የለም። አማራጩም አለ። አማራጩም አብራችሁ መሆን ነው። እዚህ ጋር ተመልካች አንድና አንድ አማራጭ አለ ብላታለች። እንግዲህ ጽጌ እዚህ ጋር ያደረግሽው ነገር ጥሩ ነው። ምንድነው አንድና አንድ አማራጩ አብሮ መሆን ነው። ምክንያቱም ሁለቶች አንድ ላይ ከሆኑ ቤስት አማራጭ እኮ ነው። ይሄ ሁሉም ሰው የሚፈልገው ሁሉም ሰው የሚያውቀው ነው። እስኪና ከቻላችሁ እስኪ በዓለም እንግዲህ ኦልሬዲ በዓል ነው ነገ ጀምሮ እንግዲህ አንድ ላይ ሆኑና እስኪ እናንተ ፈታ አድርጉን። እስኪ እኛንም ማለት ነው እስኪ ነገኛም በዓል እንድናስመስለው እናንተም ፈታ አድርጉን። አንድ ላይ ሆኑ፣ ተግባቡ፣ ተነጋገሩ፣ ችግሮቻችሁን ወደ ጎን ተዋቸው። ከአሁን በፊት የተናገረው ነገር ነው። ዛሬ ካጋጫችሁ ትንሽ ነገር ወይም ደግሞ ዛሬ ከተፈጠረው እያንዳንዱ ትንሽ ነገሮች በይበልጥ ያሳለፋችሁት ጊዜ ስለሚበልጥ አሁን ያንን ነገር ወደ ጎትታችሁ እስኪ አንድ ላይ ለመሆን ሞክሩ፣ ታረቁ፣ በቃ ልጃችሁን በጋራ አሳድጉ ነው የምለው። ሌላ ምንም የሚለው ነገር ስለሌለ ማለት ነው። ተናግሬያለሁ። በዛ ላይ ደግሞ ከዚህ በላይ ማስጨነቅ ይከብደኛል መናገር ማለት ነው። ዛሬ እኮ ተስማምተን የመጣ ነው አባዬ ዳይኖር ሲጀመር አብርሃም አንድ እዚህ ላይ ሲመጣ በቃ በሳቅ በፈገግታ ምናምን ይመጣና ይሄ አብሮ የመኖር ልጅን የማሳደግ ሀሳብ ሲነሳበት በቃ ፊቱን ሁላ ዘፍዝፎ ነው የሚጥለው። እኔ እንዴት ብቻ እኔ የሆነ ይዶክከዋል፣ ይሸምመዋል፣ በቃ ይደብረዋል። እንደዚህ አይነት አይዲያ መነጋገር ፍላጎት የለውም። ኢቭን እስኪ መቼ ነው እስኪ አሁን በእናትሽ እንታረቅ ብሎ ሩታን የለመነበት ቀን መቼ አለ? በቃ አሁን ሩታን እኮ ከአሁን በፊት ሲለምናት የነበረ ምንድን ነው ልጄ እንደዚህ ልጄን ማየት ፈልጋለሁ እንደዚህ የሆነ ነገር አትይዢ ምናምን ነው እንጂ እባክሽን ሩታ ያለፈው ነገር አልፏል፣ ወደ ትዳራችን እንመለስ፣ ወደ ቀድሞ ማንነታችን እንመለስ ብሎ አንድም ቀን ቁጭ ብሎ ሩታን የለመነበት ጠበቅ አድርጎ የለመነበት ቀን አይተን አናውቅም። ስለዚህ አብርሃም አብሮ የመኖር ፍላጎት አለው ብትሉኝ ለእኔ ምናልባት ላፍ ድምቀት ወሬ ነው የሚሆነው እንጂ ሌላ ምንም እንትን የሚልልኝ ነገር ስለሌለ ማለት ነው። ስለዚህ እሱ ስለዚህ ወሬ ሲወራ ጭራሽ ፊቱን ይጥልና ፊቱን ዙሮ ሩታ ጋር አብሮ የመሆኑን ሀሳብ የሚያወራ አብሮት የሚኖር ሰው ነው። አቤል ካለ ወይ አቤል ነው፣ ካሌብ ካለ ወይ ካሌብ ነው። ወይም ደግሞ ጽጌ እንደምትለው ዛሬም ጽጌ ናት የተከራከረች ያለች እንጂ አብረን መሆን አለብን የሚል ንግግር ከአብርሃም አንደበት እየሰማን አይደለም። ዝም ብሎ እጁን ኮርትሞ እጁን አጣጥፎ ቁጭ ብሎ ነው ተቀምጦ ያለው። ስለዚህ ይህ ልጅ አብሮ የመኖር አብሮ የመቀመጥ አብሮ ልጅን የማሳደግ ተነሳሽነት የለውም። ስለዚህ በዚህ መካከል እንዴት ነው ሩታ የእሱን ሁኔታውን ሳጣ ሴት ናት መለመን ያለባት እኮ እሷ ናት፣ እሱ አይደለም። አሁን ይበልጥ እሷ ሽብትል ራሱ አብርሃም የሚለመን ይመስለኛል። ተስማምቶ ቀጥታ የሚገባ አይመስለኝም ማለት ነው። ሩታ የምልሽን ነው። ልጁ እኮ ለመጨረሻ ጊዜም ሊሆን ይችላል የሚለያዩት። ገብቶሻል አይደል? አንቺም ወደ ውጭ ልትሄጂ ነው፣ እሱ ወደ አዲስ አበባ ላይ። እኔ ግን አንድ ጊዜ የገረመኝ ነገር እንደሆነ ታውቃላችሁ? ልጁን እዚህ ሩም ውስጥ ተሽተሽልኝ ውጭ ነው እያሏት ያሉት ጽጌና አብርሃም ያቀዱት ነገር አለ ተመልካች። ምክንያቱም ልጁን ለማጥፋት አቅደዋል። ምክንያቱም ልጁን ታጠፍት ሩታ ወደ ውጭ አትሄድም የሚል አሰባስበዋል መሰለኝ። ስለዚህ ምንድነው እየፈለጉት ያሉ ልጁን እዚህ ታየውና ከአባቱ ጋር ልጁ ትንሽ ጊዜ ያሳልፍ፣ አንቺ ውጭ ከዚህ ነው እያሏት ያለ። ሩታ ለምንድነው ልጇን ጥላ ከክፍል ውስጥ የምትወጣላችሁ? ከምን አንጻር ነው? ምንድነው የታቀደው ነገር? አንቺም ትለሽ በነገራችን ላይ እዚህ ዲፊት እያደረገች ያለች ጽጌ ናት። ስለዚህ እርግጠኛ ነኝ ጽጌ ከአዲስ አበባ ቡታጅራ የመጣችው ልጅ አጥፍተው ለመውሰድ ሳይሆን አይቀርም።
በቃ በእርግጠኝነት ማለት ነው። እስኪ እናያለን ሁሉንም። ግን እንዳያቅፍ አላረገውም፣ አልነፍከው ምን አረጋለሁ እኔ እንጃ አላውቅም። ብቻ ነው ሰዓት ይቆይ ከልጁ ጋር ኖርማል ነው። እሷ እያለች ያለ እኔ አልወጣም። ልጁ እንደፈለገው ማድረግ ይችላል፣ ማቀፍ ይችላል፣ መሳም ይችላል፣ ሁሉም ነገር ይችላል። ያልከለክለው ምንም አይደለውም። ግን ልጄን ጥዬ አልወጣም ነው እያለ ያለ። ልመናው ደግሞ ምንድነው? ልጁን ጥለሽ ውጪ፣ የጽጌ ልመና ልጁን ትተሽልን ሂጂና ልጄ ጋር ልዋል ነው እያለ ያለው። እንግዲህ ሩታ ልጇን እዛ አስቀምጣ እሷስ የት ነው የምትሄድ? እሷ በቱንስ ምን ችግር አለው? አብራ ሰዎች ሁለቱ ልጁ ጋር ነው ያለው ሪሌሽኑ። ከዛ ውጭ እሷን ካልፈልጋት አሁን ውጭ ማለትም አይደለም እኮ እሷ ውጭ ትላለች። ልጁ ጋር ማሳለፍ ያለበትን ጊዜ ያሳልፋል አብራ። ከዛ ውጭ ዝም ብሎ አንገት ደፍቶ ነገር መኮርኮር እሱ ጥሩም ስላልሆነ ማለት ነው እኮ ነው። እዛ ጋር አስቀምጪው እና ከተኛ እንደውም ጥሩ ነው። አይኑን ያየው ትንሽ እስቲ መልካሽ ግን ይቺ እያሰጋችን ያለች ሩታ። ምክንያቱም ስጠረጥርና ስገምት ልጁን ጥላው ልትሄዱ ይመስለኛል። ልጁን ጥላው ትሄደች፣ እርግጠኛ ጨዋታው ሁሉ ብልሽትሽቱ ነው የሚወጣው፣ ጨዋታው ሁሉ ማለት ነው። የእውነት ምናልባት ድራማ ብላችሁ ከሆነ እያሰባችሁት ነው ድራማው በዚህ እንዲቀጥል ፈልጋችሁ ከሆነ ይህ ልጅ እዚህ ድራማ ውስጥ ገብቶ የሆነ ነገር ውስጥ እንዳይገባ ጥንቃቄ አድርጉ። ይህ ህፃን ልጅ ማለት ነው የሆነ ነገር ሊገጥመው ይችላል፣ የሆነ መጥፎ ነገር ማለት ነው። ስለዚህ ጥንቃቄ አድርጉ። በቃ መጥፎ ነገር ይፈጠራል። አሁን ይመስለኛል ልጅ ይዞ የመደበቅና የመጥፋት አይነት ስራ ይዛችሁ ልትመጡ። እነዚህ አይነት ነገሮች ዋጋ ያስከፍላሉ። ቴክ ኬር አድርጉ። በቃ ጥንቃቄ አድርጉ። እንደዚህ አይነት ነገር መጥፎ ነው። ተመልካች እርግጠኛ እቺ ልጅ ጥላው ሄደች። በቃ እግዚአብሔር ዛሬ ልጁን ጥላው ሄደች። ልጁን ጥላው ሄደች ደግሞ በቃ በእርግጠኝነት በቃ የሆነ ነገር ይፈጠራል። በቃ የሆነ ነገር ማለት ነው እርግጠኛ ስለሆንኩ ማለት ነው። ስለዚህ ተመልካች እስኪ ቪዲዮውን እስከ መጨረሻው እናያለን። ታግድ የለሽ ምን ይሆናል ብለሽ ነው? እሱም እኮ አባቱ ነው። ምን ያደርጋል? አይዞክ ያጫውተው ትንሽ። ኧረ ተመልካች እርግጠኛ ነኝ ይሄ ዛሬ ወሰዱት። በቃ ሌላ ምንም ማብራሪያ የሚፈልግ ነገር አይደለም። አብርሃምና ጽጌ ተዘጋጅተው ወስነው ሙያ ብለው ነው የመጡ። ይሄ ልጅ ይወስዱታል፣ ሊያጠፉት ነው። ተመልከቱ። በቃ ሌላ ምንም አይነት ነገር አይፈጠርም። እሱም ከነመጠቅለያው ከነልጅ መያዣው ልትታለት ሄደች። በቃ በእርግጠኝነት በቃ ጥላው ልትሄድ ነው። ይሄ ልጅ በቃ ተመልካች ማለት ጥላው ልትሄድ ነው በእርግጠኝነት ማለት ነው። ይሄ ልጅ ዛሬ የሆነ ነገር ሊገጥመው እንደሚችል ብዙ ነገር ያሳያል። በቃ ይህ ልጅ ይዘውት ሊሄዱ ነው። እሷ ራሱ የመጣች ሰጣ የምትሄድ መስላ ነው የመጣች። ኖርማል ሽክርክር ብላ ነው የመጣችው ሩታ ማለት ነው። ልጫወት ነው ያልከው፣ አብሬው ልጫወት ነው ያልከው። ልጫወት ምንድነው? ይሾ ልጅ የምትተዛለው የበረህ ነው። እኔ አልሄድም። የሰው ልጅ ይዘልን ነው ይዘውት ሊሄድ ነው። አዲስ አበባ ልጅን ይዤ እሄዳለሁ ነው ያለው። ጽጌ እያለች የሰው ልጅ ይዤ አልሄድም እያለች ነው። የሰው ልጅ አልሄድም ካለች ደግሞ እርግጠኝነት ይህ ልጅ ዛሬ ይዘውት ይሄዳሉ አዲስ አበባ ማለት ነው። ስለዚህ ተመልካች እዚህ ላይ አንድ ሊገባችሁ የሚገባ በዓልን አዲስ አበባ እነ ሩታና እነ አብርሃም ሊውሉ አስበው ተነጋግረውበት እኛን የሸወዱን እዚህ ላይ ሌላ ማንንም ሰው አልሸወዱ ማለት ነው። ስለዚህ ወደ አዲስ አበባ ይዤው እሄዳለሁ እያለ ነው ልጅ ነው ያለ። እሷ ደግሞ በቃ ሁሉን ነገር ጨርሳ ለባብሳ ነው የመጣችው ወደ አዲስ አበባ ሊሄዱ ነው። ተመልካች ነገ በእርግጠኝነት አዲስ ቪዲዮ አዲስ አበባ ውስጥ ይዘው ሊመጡ እንደሚችሉ እኔ እርግጠኛ ነኝ። ልጁ ጠፋ ብለው ማለት ነው። ልጁ ያለናቱ እንደዚህ ነገር እንዳገባ ዳከተኝ ልቀቀኝ፣ አንተ ልቀቀኝ። እግዚአብሔር ዘርቦ እንኳን ጠራታለሁ። ትንሽ ደቂቃ ብለው ሌላ ነገር ይዘውት ልጅ አረ ጽጌ ራሱ በጣም እዚህ ጋር እያስመሰልሽና እየተወንሽ ነው ያለሽ። በትክክል ጽጌ እየደነገጠች አይደለም። ቀጥታ ነገ ከነገ ወዲያ ቪዲዮ ስታይ አብርሃም እምቢ ብሎ ይዞባት እንደሄደ ሩታ እንድታየው ፈልጋ ነው እንጂ በእርግጠኝነት ጽጌ ራሱ እዚህ ሴራ ውስጥ አለችበት። በቃ በእርግጠኝነት እዚህ ሴራ ውስጥ አለችበት። አብሮ ይዞ ለመሄድ ነው እሷ ሙያ ብላ ነው የመጣችው ከአዲስ አበባ ማለት ነው። ወደ አዲስ አበባ አብርሃም ወይ ምን አስበህ ነው? ምንም የምር አዲስ አበባ ይዞልኝ እንዳትለኝ። ተመልካች ወሰደው ይሄን ልጅ አዲስ አበባ ወስዶታል። ነገ አዲስ አበባ ወስዶት ልጁ ጠፍቶ የሆነ አታኪሮሽ የበዛበት ቪዲዮ ይዘው ስለሚመጡ ይዤላችሁ እመጣለሁ። ያ ቪዲዮ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል እጅግ አድርጌ እጠይቃችኋለሁ። ለዛሬ ነበር ቆይታ ይመስል ነበር። አመሰግናለሁ። ሀገራችን ሰላም፣ መልካም በዓል ይሁንላችሁ። ቴንኪው